ከተማችን አነጋጋሪና እጅግ በጣም ውብ የሆነው ስፍራ አዲስ ስፖርት ፓርክ ደርሰናል። እሱ ነው ዛሬ እንግዲህ የምንጎበኘው። ገና ከመግቢያው አየሩ እጅግ በጣም ቀዝቀዝ ያለ ነፋሻማ አየር ነው ያለው። በጣም በርካታ ስፖርታዊ እንቅስቃሴዎች መደረግ የሚችሉባቸው ስፖርት ማዕከሎችን በብዛት የያዘ ልዩ ስፍራ ነውና እንደተመረቀ ሰሞን በተለያየ አማራጭ በቪዲዮ ስንመለከተው ሁላችንም እጅግ በጣም ተደንቀንበት ነበር። ዛሬ በሸረሸር እንግዲህ ለፋና ረፋድ ተመልካቾች ለእናንተ ልናስመለክታችሁ ነው። ቆይታችሁን ከኔ ጋር እንድታደርጉ በአክብሮት ጋብዣችኋለሁ። ሳሙኤል ሞላ ነኝ። እንግዲህ ከየት እንደምጀምር አላውቅም። ምናልባት ግን እንደሰማሁት ከሆነ በርካታ የኢትዮጵያ ባለውለታ አትሌቶች መታሰቢያ ሐውልት እንደቆመላቸው ሰምቻለሁና ከመነሻው የኢትዮጵያን አትሌቲክስ ስናነሳ ቀድሞ ወደ አእምሯችን የሚመጣው በባዶ እግሩ ሮጦ የኢትዮጵያን ስም ከፍ ካደረገው አትሌት ከንሱ እንጀምርና ታሪካቸውን እያየን ከዛ ሌሎች ስፖርታዊ እንቅስቃሴዎችን እየሰራን አብረን ግቢው ምን ይመስላል የሚለው እንመለከታለን ማለት ነው። ፋና ሽርሽር ነው ተጀምሯል። ፋና ረፋድ ላይ የአዲስ ስፖርት ፓርክ ዋናውና ትልቁ ታሪክ እዚህ ጋር ይጀምራል። በሮማ አደባባይ ላይ በባዶ እግሩ ሩጦ የኢትዮጵያን ባንዲራ የያዙ እጆች፣ የኢትዮጵያን ስም ከፍ ያደረጉ እግሮች፣ ሻምበል አበበ ቢቂላ የመጀመሪያውን የወርቅ ሜዳሊያ ለኢትዮጵያ ያስገኘው ታላቁ አትሌታችን የሱ መታሰቢያ ነው። ይሄ እንግዲህ ሐውልቱ እንደምታዩት በባዶ እግሩ ነው የተቀመጠው። ሌሎች አትሌቶች ጫማ አድርገው ትመለከታላችሁ። ቀጣይ እያየናቸው ነው የምንሄደው። እሱ ግን በባዶ እግሩ ነው። ምክንያቱም በጣሊያን ሮም ላይ በባዶ እግሩ ሩጦ ነበር የኢትዮጵያን ስም ከፍ ያደረገውና ይሄ የአበበ ቢቂላ መታሰቢያ ቦታ ነው። አበበ ቢቂላም በመነሻነት አነሳን። ሌሎች አትሌቶችን ደግሞ እያየን እንሄዳለን ማለት ነው። እንግዲህ መሮጫ ትራኩ የሚጀምረው ከዚህ አበበ ቢቂላ ካለበት ላይ ነው ማለት ነው። ከዚያ ጀምሮ እንግዲህ ሶምሶማ እየተሰራ መሄድ ይቻላል። እዚህ ጋር ደግሞ ሌላ ታሪክ ሰሪ ጀግኖችን እንመለከታለን። ሻምበል ማሞ ወልዴ እዚህ ጋር አለ። በዚህ ጋር ደግሞ ሻምበል ምሩጽ ይፍጠር ማርሽ ቀያሪው ተብሎ የሚታወቀው እዚህ ጋር አለ ማለት ነው። እንግዲህ የኢትዮጵያን ስም በአትሌቲክስ ስፖርት ከፍ ያደረጉ አትሌቶች እንደየእድሜያቸው እንደየታሪካቸው በደረጃ ወደ ኋላ እንግዲህ እያየናቸው ነው የምንሄደው ማለት ነው። ሁሉም መታሰቢያ ተሰርቶላቸዋልና እጅግ በጣም ደስ የሚል ነው። በዚህ ቦታ ስንመጣ ከመዝናናት ባለፈ እንደዚህ አይነት ታሪኮችንም ማየት የምንችልበት ነው። ሌላዋ ረዳት ኮሚሽነር ደራርቱ ቱሉ የመጀመሪያ ኢትዮጵያዊት ሴት ናት። በኦሎምፒክ ውድድር ላይ ለኢትዮጵያ ወርቅ ያመጣች ታላቅ አትሌት ለአፍሪካም የመጀመሪያዋ ናትና የረዳት ኮሚሽነር ደራርቱ ቱሉ መታሰቢያ ነው እና እንደዚህ በህይወት እያሉ ደግሞ ስናስባቸውና ስንዘክራቸው እጅግ በጣም ደስ ይላል። ፊት ለፊት አንድ ሌላ ታላቅ ጀግና ይታየኛል። ሻለቃ አትሌት ኃይሌ ገብረስላሴ በጣም ብዙ ሪከርድ ነው ያለው። በነገራችን ላይ በቢዝነሱም በሩጫውም የተሳካለት ምርጥ ጀግና ኢትዮጵያዊ ነውና አንድ ጊዜ የማረሰው የማንቸስተር ዩናይትድ ኮከብ የነበረው ሩድ ቫን ኒስተልሮይ ኃይሌን አግኝቶት እንዴት ተንገብግቦና ተንሰፍስፎ አብሮት ፎቶ እንደተነሳ አስታውሳለሁና ያን ያክል ጀግኖቻችን በውጮቹ ታላላቅ ስፖርተኞች እንኳን እንዴት ተወዳጅ እንደሆኑ እናውቃለን። ይሄ ደግሞ አትሌት ቀነኒሳ በቀለ ነው። እዚህ ጋር የሱ መታሰቢያ ነው። ኃይሌ የ10,000 ሜትር ውድድሮችን በበላይነት ማጠናቀቅ ሁሌ ማስለምዶ ነበርና ኃይሌ የእድሜው እየገፋ ሲመጣ ማን ሊተካው ነው እያልን በጣም በሰጋንበት ጊዜ ለኛ ለኢትዮጵያውያን ትልቅ ተስፋ ይዞ የመጣ ኃይሌን ተክቶ በዓለም አደባባይ ደግሞ ሌላ ሪከርዶችን እየሰባበረ የወንድሙን የአትሌት ኃይሌ ገብረስላሴን ሪከርድ ሲሰብር የነበረው አትሌት ቀነኒሳ በቀለ የሚታሰብበት ሐውልት ነው። ይሄም እዚህ ጋር ቆሟል። እንግዲህ ከዚህ በኋላ ያሉት ቦታዎች በጣም በርካታ ሐውልቶች አሉ። የነ ኮማንደር ጥሩነሽ ዲባባ፣ የነ መሰረት ደፋር፣ የነ አልማዝ አያናና ሌሎችም ሐውልቶች አሉ። እነ ሚሊዮን ወልዴም አሉና ሁሉንም እንድታዩቸው ታሪካቸው እንድትጎበኟቸው ጋብዛቸዋለሁ። ከዛ ባሻገር እንግዲህ ሌሎች ስፖርታዊ ውድድሮች ምን ይመስላሉ የሚለውን ደግሞ የግቢውን ሁኔታ እንቃኛለን። ታሪኩን ደግሞ እናንተ እንድትጨርሱት ጋብዘናል። እኔ በሩጫ ልጀምረው፣ ትከተሉኛላችሁ። ይሄ ለአትሌቶች መታሰቢያም እንዲሆን ከዛ ደግሞ እዚህ ለመዝናናት የሚመጡ ሰዎች ሩጫ መሮጥ ቢያስፈልጋቸው የተዘጋጀ ትራክ ነው ማለት ነው። እናንተ ስትመጡ
ተመልካቾች እጅግ በጣም ቆንጆ ጊዜ ነው እያሳለፍን ያለ ነው። አዲስ ስፖርት ፓርክ እጅግ በጣም ግዙፍ የሚያምር በርካታ የስፖርት መዝናኛ ስፍራዎች ያሉበት ስፍራ ነው። ይሄ ደግሞ አሁን ያለንበት የባስኬትቦል መዝናኛ ቦታ ነው። በዚያ ላይ ወንዝ ዳርቻ ላይ ነው ያለው። ከጠዋት 12 ሰዓት እስከ ምሽቱ 4 ሰዓት አገልግሎት ይሰጣል። ለህፃናቶች መቆያ እጅግ በጣም ምቹ ቦታ አለ። ከዚያ ውጭ ስፖርት ለሚያፈቅሩ ለሚወዱ ሰዎች ደግሞ በጣም ሌላ የመዝናኛ አማራጭ ነውና እዚህ ቦታ መታችሁ ብትዝናኑ እጅግ በጣም ታተርፋላችሁ፣ ትዝናናላችሁ። ይሄ እንግዲህ ደግሞ የልጆች መቆያ የልጆች መጫወቻ ስፍራ ነው። ይሄ አሸዋ አይታችሁ ታውቃላችሁ? እኛ ሀገር ላይ በነገራችን ላይ በጣም ልም የሆነ በጣም ፋይን የሆነ አሸዋ ነውና ለህፃናቱ እዚህ ለመጫወቻ በጣም ምቹ እንዲሆን ተደርጎ የተሰራ ነውና ይሄም ቆንጆ ያደረገው ማለት ነው። ከዚህ ከልጆች አጠገብ ደግሞ ቮሊቦል መጫወቻ ስፍራ አለ። ይሄ የሀይቅ ዳርቻዎች ላይ መረብ ተዘርግቶ ከዛ አሸዋ ላይ የሚጫወቱት ጨዋታ ማለት ነው። እንግዲህ በፊልምና በሌሎች ነገሮች ነበር አለ የምናየው። ዛሬ ግን ይኸው እዚህ ከተማችን ላይ ተሰርቷል ማለት ነው። ልጆቻችሁን ይዛችሁ እንዴት ናት? ማን ስምሽ? ዮአድ። እየተዝናናችሁ ነው? የአዲስ ስፖርት ፓርክ አንዱ ትልቁ ገጸ በረከት እንደዚህ አይነት ሰፊ ኢንተርናሽናል ደረጃቸውን ያሟሉ ሜዳዎችን አካቶ ነው የመጣውና ይሄ ሜዳ ምንም አይነት ውድድር ማዘጋጀት ይችላል። ስፋቱ ሁሉ ነገሩ በስታንዳርድ የተሰራ ነው እና ይሄም የሚገኘው እንግዲህ በአዲስ ስፖርት ፓርክ ነው። ውስጥ ላይ ልጆች እየተዝናኑ እየተመለከትኩ ነው። ወደዚህ ቦታ በትምህርት ቤት በዩኒቨርሲቲ በተለያየ መንገድ በግሩፕ ሆናችሁ ብትመጡ ማየት ስለምትችሉ እየተዝናኑ ነው። እኛም እንግዲህ ገባ ብለን ትንሽ ፈታ ብለን እንወጣለን ማለት ነው። ወንዝ ዳርቻ አለ እዚህ ጋር ወንዝ እያያችሁ ነው የምትሮጠው ማለት ነውና ተፈጥሮ እጅግ በጣም ደስ ይላል። ቀጥሎ የምንመለከተው ኢንተርናሽናል የሆኑ ውድድሮችን ማዘጋጀት የሚችለውን የመዋኛ ገንዳ ነው የምንመለከተው ማለት ነው። ደርሰናል። እጅግ በጣም ግዙፍ ነው። እዛ መዋኛ ገንዳ ላይ አብረን እንሰራለን። ስለዚህ በዚህ የአዲስ ስፖርት ፓርክ ምንም የሌለ የምንላችሁ በምክንያት ነው ማለት ነው። እንድትመጡ ጋብዘናችኋል። ዋው በጣም ነው የሚያምረው። በእውነት በጣም ነው የሚያምረው። ወይኔ ሳሏኝ ሜዳ አይመስለኝ። ዋት በጣም ስታንዳርድ ያለው የመዋኛ ገንዳ ነው። በነገራችን ላይ ወደዚህ እንደዚህ ርዝመቱ 50 ሜትር ነው፣ ወደ ጎን ደግሞ 25 ሜትር ነው። ወደ ታች ጥልቀቱ እስከ 3 ሜትር ድረስ የሚደርስ ነው። እጅግ በጣም ለውድድር ታስቦበት የተዘጋጀ ነው ማለት ነውና ወደ ጎን ወደ 25 ሜትር ማለት ነው 9 ተወዳዳሪዎች በአንድ ጊዜ በየራሳቸው ላይ መወዳደር የሚያስችል በጣም ቆንጆ የመዋኛ ገንዳ የመዋኛ መወዳደሪያ ስፍራ ነውና አዲስ ስፖርት ፓርክን እኔ የወደድኩትን ያክል እንድትወዱት መታችሁ ማየት አለባችሁ። ብዙ ጊዜ እንግዲህ የአካል ብቃት እንቅስቃሴዎች ስንሰራ የምናውቃቸው ቤት ውስጥ ነው ወይም ልክ እንደ ጂም ማለት ነውና ይሄ ደግሞ አውትዶር ላይ እንደዚህ ነፋሻማ አየር እየወሰዱ እንደዚህ አይነት ስፖርቶችን መስራት የሚቻልበት ቦታ ነው እና ይሄ ደግሞ በአዲስ ስፖርት ፓርክ ውስጥ ከሚገኙ ስፍራዎች አንዱ ነው። ክብደት ደረት መገንባት እጅ ምናምን ከፍ ለማድረግ ከተፈለገ ፑሻፑንም ዲጋፑንም ከፍ ዝቅ ለማለት ይሄ በጣም ምቹ ስፍራ ነው ማለት ነው። የአዲስ ስፖርት ፓርክ ግን ከመዋኛ ገንዳው አጠገብ ደግሞ የሚገኘው ይሄ እዚህ አካባቢ ባህላዊ ጨዋታዎችና ባህላዊ ስፖርታዊ ውድድሮችን የሚያሳየው አካባቢ ነው። ከጀርባዬ ልጆች ገመድ ሲዘሉ፣ እዚህ ጋር ትግል ሲገጥሙ፣ እዚህ ጋር ደግሞ የገና ጨዋታን የሚያሳይ በዚህም በኩል ሌላ የትግል ውድድርን የሚያሳይ ስፍራ ነው ማለት ነው እና ይሄ የኢትዮጵያ የባህላዊ ጨዋታዎች ወይም ደግሞ ባህላዊ ስፖርቶች ምን አይነት ናቸው ብሎ ሰው ቢጠይቅ ለማሳየት እጅግ በጣም አመች ነው። እነዚህ ውድድሮች በኦሎምፒክ ውድድር ላይ አሉ። አብዛኞቹ
ውድድሮች አሉ። መልካቸውን እና የተወሰነ ሞዲፋይ እየተደረጉ ነው። መነሻቸው ምናልባት የኢትዮጵያ ሊሆን ይችላል። ታዲያ በእንደዚህ አይነት ውድድሮች ላይ በደንብ ለመሳተፍ ይህንን ባህላዊ ስፖርቶቻችንን በደንብ ከፍ ካደረግናቸው በኦሎምፒክ ስፖርት ላይ ሌላ ከምንታወቅባቸው የአትሌቲክስ ውድድር ዘርፍ ተጨማሪ ሌላ አንድ ግባት መሆን ስለሚችል ይህንን የሚያሳይ ስፍራ ነው ማለት ነው። እና እንግዲህ አሁን ወደ መውጫችን ወደ መጨረሻው እየደረስን ነው። ካፌዎች፣ ጂምናዚየም፣ ቁጭ ብሎ መዝናኛ መናፈሻ ስፍራም ያለው ቦታ ነው አዲስ ስፖርት ፓርክ ማለት ነው። እና እጅግ በጣም ቆንጆ እይታ ያለው ቆንጆ ጊዜ ማሳለፍ የሚቻልበት ብዙ የስፖርት ታሪኮችን ማወቅ የሚቻልበት ቦታ በመሆኑ ሁላችሁም መታችሁ እንድትመለከቱት ጋብዣችኋለሁ። ዛሬ ሽርሽራችንን በጣም ሩቅ ሳንሄድ እዚሁ ከተማችን አዲስ አበባ አነጋጋሪ የነበረው በቅርቡ የተመረቀው ከኡራኤል አደባባይ ወደ ካዛንቺስ ስንሄድ ደግሞ በዛው በኡራኤል መስመርም ከዛው ከአደባባዩ አጠገብ ሌላ ምግብ ያለው አዲስ ስፖርት ፓርክ ነበር የጎበኘ ነው። ሽርሽራችን ይህን ይመስል ነበር። ሳሙኤል ሞላ ነበርኩ ከካሜራ ባለሙያዎቼ ዳኝና ከቶማስ ጋር አብሬያችሁ ቆይታ አደረግኩ። ሌሎች ዝግጅቶች ይቀጥላሉ። እናንተ ግን ወደዚህ አዲስ ስፖርት ፓርክ እንድትመጡ ጋብዣለሁ።